ከሐዋሳ ነው የመጣችው። ከሐዋሳ ነው የመጣችው። ከትንሽ ደቂቃዎች በፊት እዛ ጋር ተኝታ ነበር የነበረችው። ወንድምና እህቶቿ ደግፈው ነበር ያመጧት። አባቴ እግሯ ላይ እንደሚታየው እጅግ በጣም የሚዘገነን ቁስል አለ። ለሳምንት ያክል ተኝታ ነበር የነበረው። ሙቅ ውሃ ፈሶባት እጅግ በጣም በሚዘገነን ሁኔታ ነበር የነበረው። አባቴ አሁን አንተ በምትጸልይበት ሰዓት አሜን ብላ ተቀበለች፣ ዘላ ተነሳች። የመራኝ ምንድን ነው የሆነው? ነይ እዚህ ተቀበይ። እሱ ጋር ቆሚ። አባቴ እህታችን ወርቅነሽ ትባላለች። ከሐዋሳ ነው የመጣችው። ከትንሽ ደቂቃዎች በፊት እዛ ጋር ተኝታ ነበር የነበረችው። የት ጋር? ቆይ እዛ ጋር ነበረች። ተኝታ ነበር አባቴ። እሺ። ወንድምና እህቶቿ ደግፈው ነበር ያመጧት። ወንድምና እህቶችሽ እዚህ ያለው አሁን ጥሪያቸው። አብዮትና ሮሚ እየሮጣችሁ ነው። አብዮትና ሮሚ የት ነው ያላችሁት? ኖ የእምነት አባቶቼ እንዲመከሩኝ ዝም ብለህ በጌታ ተደሰታሉኝ። ወይኔ ቢከቷቸው እማይመች ቦታ መጨፈር ቀጠሮ ቢሆን ባይሆን እልል በሎ ይኸው ጩኸቴ ለመድኃኒቴ ይኸው ጩኸቴ እልልታ የፈታኝ ነገረኝ ቀሰቀሰኝና ቀንበር ተሰብሯል። በሂድ ተነሳና ተፈቶ ዝም የለም ተለቆ ዝም የለም ይሰማል እልልታ ለፈታኝ ላዳነኝ ለኢየሱሴ ወደ ላይ ይኸው እልልታ ይኸው ጩኸቴ ለመድኃኒቴ ይኸው እልልታ አባቶች በወይኒ ተጣሎ አይመችም ለማመስገን ቤሎ አረ እነሱ መቻጉረ መረሞ ምስጋናቸው ለጌታ አሰሞ የወይኔው መሰረት ተናወጠ ምስጋናዬን አላቋርጥም ችግር ቢበዛ እጨምራለሁ ጩኸት ኢየሱስ ይችላል። አባቴ አብራችኋት ነው የመጣችሁት ከሐዋሳ? እሺ። አባቴ እግሯ ላይ እንደሚታየው እጅግ በጣም የሚዘገነን ቁስል አለ። ተኝታ ነበረ ከጥቂት ደቂቃዎች በፊት። ለሳምንት ያክል ተኝታ ነበር የነበረው። ለሳምንት ያክል? አዎ። እዚህ ስትመጣ እንኳን ሰው ደግፏት እያነከሰች ነበር የመጣችው። ሙቅ ውሃ ፈሶባት እጅግ በጣም በሚዘገነን ሁኔታ ነበር የነበረው። መንቀሳቀስ በጣም ትቸገር ነበረ። አባቴ አሁን አንተ በምትጸልይበት ሰዓት አሜን ብላ ተቀበለች፣ ዘላ ተነሳች። አሁን የተንቀሳቀሰች ነው፣ እየዘለለች ነው ያለችው። ይኸው ጩኸቴ የተልልታ ይኸው እልልታ ይኸው እጆት የፈታኝ ነገረኝ ኢየሱስ ነገረኝ ቀሰቀሰኝና ቀንበር ተሰብሯል። በሂድ ተነሳና ተፈቶ ዝም የለም ይታያል እልልታ ጩኸት ለፈታኝ ላዳነኝ ለጌታዬ ጩኸት እልልታ ኢየሱስ። አብራችኋት ነው የመጣችሁት? ነው ወደዚህ ጠጋ በሉ። አብረን ነው። አብራችኋት ነው የመጣችሁት? ስታመጧት እንዴት ነበረ?
አረ ሳምንት ሙሉ ተኝታ ነበረ። ሳምንት ሙሉ ተኝታ ነበረ። አዎ አሁን አንተ ስትጸልይ እሷ ተነስታ ብቻ ስትሮጥ ነው ያያዩት። የት ነበር የነበራችሁት? ከዛ እየሮጠች መጣች። ተነስታ ራሷ ተሮጣ ክብር ቢሆን ዝና ቢሆን ማግኘት ቢሆን ማጣት ቢሆን ማልቀስ ቢሆን በሽታ ቢሆን የማያልፈው አንድ ነገር በሰማይ ቤት ያለ ክብር ይሄ ያንጮኸኛል። ለዚህ ነው የኔ ደስታ ሞልቶኛል እልልታ። ለዚህ ነው ጩኸቴ ሰማይ ቤት ለጌታ። ክብር ቢሆን ዝና ቢሆን ማልቀስ ቢሆን ጭንቀት ቢሆን በሽታ ቢሆን ክብር ለኢየሱስ ይሁን። እንደዚህ ከሆናት ሳምንት ሆናት። ሳምንት ሆናት። አትንቀሳቀስም። በቃ ይሄ በጣም በንፋስ ሰዓት እንደውም በጣም ነው የሚያማት። እንዲህ ሰቅላ ወንበር ላይ ነው የምትሰቅለው። ወንበር ላይ ሰቅላ ነው ትንሽ እረፍት የምታገኘው። በጣም ትሰቃይ ነበር። አሁን እየሮጠች ስትመጣ ስታያት ምን ተሰማ? እኔ በጣም ነው የገረመኝ። እንዴ ተፈወሰች እንደ እያልኩኝ በዛ በኩል መጣች። ምን ቆይ አንተ ምን አልክ? እየሮጠች ስትመጣ ተፈወሰች እንደ ያልኩኝ እኔ። ከዛ አዎ ስሉኝ በተፈወስኩኝ ብላ እኮ ጨርቋን ጥላ ሄደች ስትለኝ ሳያት እሷ ናት። ስታይ እሷ ናት። ገርሞኛል። እኔ ለራሴ ይሄን ጌታ ምን ትለዋለህ? እግዚአብሔር ክብሩ ኢየሱስ ይችላል። ተሰማሽ? እኔ ትልቅ ደስታ ነው የተሰማኝ። መጀመሪያ ላይ እዛ ጋር ቁጭ ብዬ ነበረ። ቁጭ ለማለትም አቅቶኛል፣ ለመቆምም አቅቶኛል። በጣም ቁጭ ብዬ ብቻ በቃ ዘምሬም ቢሆን ከዚህ መሰዊያ ላይ እሄዳለሁ ብዬ ነው የመጣሁት። ግን እግዚአብሔር አምላክ ዛሬ እናንተ ቀን ነው ባልከው መሰረት ዛሬ የኔ ቀን ነው ብዬ በእምነት ተቀበልኩኝ። ከዛ በኋላ ደግሞ ተባረራልክ። እንደ ተባረረላችሁ ደግሞ እዩ ራሳችሁን እያንቀሳቀሳችሁ እዩ ስትለኝ ቆምኩኝና ራሴ ሳይ ለካ ነፃነት ተሰጥቶኛል። ለካ የተንቀሳቀሽ ነው። የሆነ ሰው ቀና ብሎ ሲሄድ አይቻለሁ። አሜን። ካጎበጠበት ቀና ሲል አይቻለሁ። አሜን። ከጎበጠበት በሽታ ከጎበጠበት ድህነት ቀና ብሎ የሚንቀሳቀስ ሰው አያለሁ። ቀና ብሎ የሚንቀሳቀስ ሰው። ሴትዮዋን ሰምታችኋታል? እህቴን ተባረረ ስትል ተነሷለች። ከዛስ ተፈውሳችኋል ስትል መሮጥ ጀመርኳል። ራሷ አላመነችም። አንተ ራስህ የማትቀበለውና የማታምነው ተአምራት፣ ለማስረዳት የሚከብድ ተአምራት ላንተና ለቤትህ ሲሆን አይቻለሁ። ይሄን ጌታ ምን ትይዋለሽ? ይሄን ምንም ሰጠው ነገር የለም። ምስጋናና ክብር ይቻላል። ነይ እናቴ ነይ። እግሯ ይታያችኋል? የናዝሬቱ ኢየሱስ ከእንደዚህ አይነት በሽታም ይፈውሳል። ከኩላሊትና ከውስጥ ደዌ ብቻ አይደለም፣ ከውጭ ደዌም ይፈውሳል። ከዚህ ሰዓት ጀምሮ ፈውስ ይጸና። በሽታ ለዘላለም ተነቅሏል። የናዝሬቱ ኢየሱስ ለዘላለም ከስቃይሽ ገላገለሽ በኢየሱስ ስም። የመራኝ ሰላም የተወደዳችሁ የሄቨን ቲቪ ቤተሰቦች በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ የምንገኘው እንግዲህ በዲላ በተዘጋጀው ታላቅ ክሩሴድ ላይ ነው። በዛ ክሩሴድ ላይ በታመሙ ሰዎች ሲጸለይ እግዚአብሔር ድንቅ ነገር አድርጓል። ከታላቅ በሽታ የተፈወሰች እህት አጠገብ ያለች ታላቅ ምስክርነት ሆኖላታል። ምስክርነቷን ከሷ አንደበት እንስማ። እህቴ ስምሽንና ከየት እንደመጣሽ? እኔ ወርቅነሽ ድንቡሎ እባላለሁ። የመጣሁት ሐዋሳ ነው። ሐዋሳ ቤተሰቦቼ ጋር በመጣሁበት ትንሽ የፈላ ውሃ ፈሶብኝ እግሬን አቃጠለኝ። ከዛን ሰዓት ጀምሮ ሳምንት ሙሉ ቤት ተኝቼ ነበረ። በዲላ ኮንፈረንስ ላይ እዚህ በተጀመረው ዛሬ እኔ ቀን ነው ብዬ በመጣሁበት እግዚአብሔር አምላክ ፈውሶኝ ቆሜያለሁ እና ተባረረ ባለው ሰዓት ላይ ከኔ ለከላይ ላይ ተባረረ። እኔም ቆምኩኝ፣ ለምስጋና በቃሁኝ። ይህንን ፕሮግራም መጀመሪያ ከየት ሰምተሽ ወደዚህ ልመጭ ይቻልሽ?
ቤተሰብ ጋር ሰብ በመጣውበት አጋጣሚ እዚህ ኮንፈረንስ አለ እዚህ ትካፈያለሽ ብሎ ሲሉኝ እሺ ካፈላለሁ ብዬ ከነሱ ጋር ተስማምቻለሁ። ግን ይሄ አደጋ ይገጥመኛል ብዬ አላሰብኩም። ድንገት ነው የገጠመኝ። ታመምኩ። ከዛ በኋላ ተኛሁኝ። ከዛ በቃ ኮንፈረንሱንም ላልሄድ ነው እያልኩኝ እያነከስኩም ቢሆን ሄዳለሁ እንጂ አልቀርም ብዬ በእምነት መጣሁኝ። ዛሬ እናንተ ቀን ነው ካመናችሁ ስለን ዛሬ የኔ ቀን ነው እኔ ዛሬ ከዚህ ሳልፈወስ አልወጣም ብዬ ባልኩበት ካሁን ሰዓት ጀምሮ እሱ ደግሞ ነብይ ሲጸልይ ካሁን ሰዓት በእናንተ ላይ ያለው 18 አመት ያጎበጣችሁ ነገር ዛሬ ከላያችሁ ላይ ይንከባለላል በተባለው መሰረት ዛሬ ከኔ ላይ ተንከባለሉኝ። ይሄው ቆም ያለው እግዚአብሔር የተመሰገነው ለዚህ በቅቻለሁ። እሺ የእግዚአብሔር ሰው ነብይ ሚራክል ተካ ለታመሙ ሰዎች ሲጸልይ አንቺ የት ስፍራ ነበርሽ? እኔ ወደ በግራ በኩል ነበርኩኝ እና ከዛ መፈወሴን በራሴ አየሁኝና እየሮጥኩኝ በጓሮ በኩል መጥቼ ወደ መድረኩ መጣ። እሺ ስለ እግዚአብሔር ሰው ነብይ ሚራክል ተካ አገልግሎት ምን ትያለሽ? እግዚአብሔር የተመሰገነ እሱን ስለቀባው እግዚአብሔር ቀብቶ ለህዝቡ ስላቆመው ጌታን አከብራለሁ። አሁንም እጥፍ እጥፍ ጸጋ ያብዛለት። አሁንም ከዚህ የበለጠ ጸጋ ቀብቶ ለዓለም ሁሉ ይብቃለዋለሁ። እግዚአብሔር በሱ ጸጋ ሁሉም ይገልገሉበት እላለሁ። እግዚአብሔር የተመሰገነ ይሁን። ይሄ ነው ያለው። ሌሎች ወደዚህ እንዲመጡ ወደሱ አገልግሎት መተው ይሄንን አገልግሎት እንዲያዩ ይሄንን ፕሮግራም 3 ቀን ነው ይሄ ኮንፈረንስ ወደዚህ መተው እንዲካፈሉ ምን መልእክት ታስተላልፊያለሽ? ያው እነሱ መጥቶ ከዚህ ፈውስም ቢሆን በረከትም ቢሆን ከሱ የሚተላለፈውን ሁሉ በረከት መጥቶ ብዝቁና ቢወስዱ ደስ ይለኛል። ሁሉም ሰው የሚያውቀውም የማያውቀውም ያመነውም ያላመነውም መጥቶ ከዚህ ከሰማይ ምንጭ ቢረከቡ ደስ ይለኛል ብዬ አስተላልፋለሁ። እሺ እናመሰግናለን። እግዚአብሔር ይስጥልን። አመሰግናለሁ።